صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلموا صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلموا صلوا عليه صلوا عليه صلوا عليه بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ አድማጮቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ግን ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ አሁንም አደርሱ ታኒን ሁለተኛውን ፔጅ ማለት ነው ሙራጃ እናደርጋለን። እስከ መጨረሻው ድረስ በደንብ አዳምጡኝ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን፣ ላይክ፣ ሼር ማድረግን አትርሱ ማለት ወዳለሁኝ። አላህ ይገዘን፣ አላህ ይገዛችሁ፣ አላህ ያግራለን። طيب እሺ በተለመደው መልኩ እንቀራለን ማለት ነው። አቅጣጫ ቀየር ነው ሙራጃ የምናደርገው ማለት ነው። በደንብ እንዲገራልን እና በደንብ ጭንቅላታችን ውስጥ በደንብ ሴብ እንዲሆን ማለት ነው። أعوذ بالله من الشيطان الرجيم بانون نون خاء با خاتا نون تا ذال خازا شين ضاء غين بعين دال تا غين ذال همزة صاد باء سين لام راء جيم دال ها ይሄ ሀ ከአቅሰል ሐልቅ ነው የሚወጣው ማለት ነው። እንደ ሐ እንደዛ እንዳናነበው ማለት ነው። ሐ ይሄ ማለት ነው። ይሄንን ሐ እና ይሄንን ሐ መለየት አለብን ማለት ነው። ይሄ ሀ ነው ሀ። ይሄ ደግሞ ሐ ነው ማለት ነው። ሀ ታ ሓሳ ሓሳ ታያኑን ታያኑን ያታኑን ሆበ ኻን እናወፈርና ባል እናቅጥላለን ማለት ነው። ሆበ ሃ ያሃ ያሃባ ሆዛል ሆዛል ዛ አሁን ይሄ ራ ነው፣ ይሄ ደግሞ ዛ ነው ማለት ነው። ያኔ ይሄም የምትመለከቱት ራ ነው፣ ይሄም ዛ ነው። ቅርጻቸው ይለያያል ግን አንድ ናቸው ማለት ነው። ያኔ ያ ማለት ዛ በተለያየ ቅርጽ በተለያየ አጻጻፍ እንደምትጻፍ እያሳየን ነው ማለት ነው። ራም ሆነ ዛ ዛ ሺላም ሺላም ጦባ ጦ በደንብ አወፍሩት ማለት ነው። በደንብ ይወፍራል። አጦ ጦ የሚወጣው ከመላሳችን ጫፍና ከኡሱሉ ሰናየ ልዑልያ ስለሆነ በደንብ አወፍራችሁ አውጡት። ጦ የቀልቀላ ፊደልም ስለሆነ ሳኪን ሲሆን ቀልቀላ ይደረጋል። አጦ አጦ በዚህ መልኩ ማለት ነው። ጦባ ዓይንዛ ዓይንዛ ሐምዛ ሐምዛ ጠይብ ሐምዛ ይሄ አሊፍ ላይ ናት፣ እቺ ደግሞ ዋው ላይ ገይን ራ ራም ሁለቱም ይወፍራሉ ማለት ነው። ራ ገይን ራ ገይን ራ ضاد ألف ضاد ألف صاد صاد يارا يارا را
ራ ፈትሃ ከሆነ ይወፈራል ማለት ነው። ብቻውን ስለሆነ እዚህ ጋር እንደ ፈትሃ አድርገን ነው የምንቀራው ራ ብለን ማለት ነው። ይወፍራል፣ እናወፍረዋለን። ባሃ አሊፍ ባሃ አሊፍ በዚህ መልኩ ማለት ነው። ባታ ባታ ጂምታ ጂምታ ثاثانون ثاثانون جيم تاحاتا ياها ياها باهاميم باهاميم ዛ አዝ ዛ የሚወጣው ከምላሳችን ጫፍና ከኡሱሉ ተነያ አሱፍላ ከታችኛው የፊት ለፊት ጥርስ መብቀያችን ላይ ነው። ከዛ ስለሚወጣ አዝ ሶፌን የሚባል ሲፋ አለው ማለት ነው። አዝ ዛ ዙ ዚ አዝ በዚህ መልኩ ማለት ነው። ታዛ ضاد ضاد ቫ አሊፍ ቫም ከሚወፍሩ ፊደላቶች ውስጥ አንዱ ነው። ይወፍራል። ቫ መወፈርም ብቻ ሳይሆን ደግሞ ለስለስ ይላል ማለት ነው። ዛ የሚል ድምፅ የለውም ማለት ነው። በጥንቃቄ ነው መቅራት ያለብን። አቭ አቭ ሳኪን ሲሆን ደግሞ ቀልቀላ አይደረግም፣ ይዋጣል። አቮ አይባልም ማለት ነው። የሚባለው አቭ አቭ በዚህ መልኩ ማለት ነው። ቫ አሊፍ صاد عين صاد عين همزة ፋ የሐምስ ፊደል ስትሆን የምትወጣው ከታችኛው ከንፈራችን ሆድ ውስጥና ከላይኛው ጥርሳችን ጫፍ ላይ ነው ማለት ነው። የፊት ለፊታችን የላይኛው የፊት ለፊት ጥርሳችንና የታችኛው ከንፈራችን ይገናኛሉ ማለት ነው። ፋ ላይ ፋ አፍ አፍ በዚህ መልኩ ማለት ነው። ضاد غين ضاد غين طيب ضاد ከሐፈተ ሊሳን ስለሆነ ከመንጋጋችን ጋር የምላሳችን የጎን ክፍሉ ማለት ነው። በግራ በኩል በቀኝ በኩል ወይ ከሁለቱም በአንድ ከላይኛው መንጋጋችን ጥርሳችን ጋር በመገናኘት ነው የሚወጣው። የዷድ መውጫ ቦታ ረጅም ነው ማለት ነው። ቦ ሳኪን ሲሆን ደግሞ ይዋጣል ማለት ነው። ቀልቀላ አይደረግም። አቦ አይባልም። አብ ወላ የሑዱ ያኒ እስቲጣላነቱን ቀስ ብለን እናመጣዋለን። አብ ይሄ ነው እስቲጣላው። አብ በዚህ መልኩ ማለት ነው። ዷድ ገይን ስለዚህ ዷድ ሳኪን ሲሆን ቀልቀላ እንዳናረግ በጥንቃቄ ነው መቅራት ያለብን። አቦ አንልም ማለት ነው። አብ በዚህ መልኩ ማለት ነው። ዓይን ጦ ሲን ጂም ሮ ዳል ዳል የቀልቀላ ፊደል ነው። ሳኪን ሲሆን ቀልቀላ ይደረጋል ማለት ነው። በተለይ ዳል ላይ ስናቆም በደንብ ነው ቀልቀላ የምናደርገው። ሚም መሰድ ኢዛ ሐሰድ በዚህ መልኩ ማለት ነው። ጠይብ ታሃ ሀ ሳኪን ሲሆን ይህ ተብሎ ቁርጥ አይደረግ ማለት አይበልም። ይህ ነው የሚባለው። አሁን ሱረቱል ፋቲሃን ስንቀራ ማለት ነው ይህ ዲ አይባልም ማለት ነው። የምንለው ምንድነው? ይህ ዲ ነስራ በዚህ መልኩ ነው የምንቀራ ማለት ነው። ሀ ታሃ ያጂምባ ሓን በቀጭሎ ተጉሮሯችን ውስጥ ነው የምናወጣው። ሓ በዚህ መልኩ ማለት ነው። طيب ታሚም
ላም ሚም ላም ሚም ያኔ ላም ሚም ላም ሚም እና ሚም ስናገናኝ ትንሽ ከንፈራችን ያዝ እናደርጋለን። በጣም እንደዚህ ጥብቅ ሳናደርገው ማለት ነው። ሐሚም ሐ በቀጭኑ ተጉሮሯችን ከወሰጠል ሐልቅ ስለሆነ ሐሚም ሚም ሚም ያፋ ቆፍ ላም ቆፍ ላም ፋ ቆፍ ላም። ይሄን እቺን ወደ ዋናውን ቃል ወደ ኋላ መመለስ ከፈለጋችሁ ላም ቆፍ ፋ እንትሩት ወደ ኋላ እዚች መመለስ ከፈለጋችሁ ማለት ነው። ፋ ቆፍ ላም ፋ ዋው ቆፍ ዋው ዋው ቆፍ ተመት እንላለን ማለት ነው። ተመት ማለት ተፈጸመ፣ ተቋጨ፣ አለቀ እንደማለት ነው። በዚህ መልኩ ሙራጃ አድርገናል ማለት ነው። ኢንሻአላህ በቀጣይ ደግሞ አዳሱ ታኒን የምንቀራ ይሆናል ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት እወዳለሁኝ። ስላዳመጣችሁኝ ከልብ ያመሰግናለሁ። ረበና አቲና ፊድ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና አዛበናር ወጀዛኩሙላሁ ኸይር ወሰለላሁ ወሰለም አላ ነቢና ሙሐመድ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።